ሊሰማ ኢየሱስ ዳግም ይመጣ ደስ ይበለን እንዘምር ኢየሱስ ዳግም ይመጣ ይመለሳል ኢየሱስ ዳግም ይመጣ በጌታ የተወደዳችሁ ቅዱሳን የእግዚአብሔር ጸጋና ሰላም በእያላችሁበት ይብዛላችሁ። ዛሬ አራተኛውን ቀን ይዘናል። መብራቱ ማዴቦ ነኝ ከአውስትራሊያ። እንግዲህ የጀመርነው በማቴዎስ ላይ የተመሰረተ ጥቅስ ነው። ወደ እኔ ኑ ሸክማችሁ የከበደባችሁ ኑ አሳርፋችኋለሁ የሚለው ነው። ቀንበሬን ተሸከሙ ነው የሚለው። ቀላል ነው ቀንበሬ ካለ በኋላ ለአይሁዶች ያንን ካስተማረ በኋላ ቀንበሩ ምን እንደሆነ ያንን መሸከም ምን ማለት እንደሆነ አይተናል። ነገር ግን እግዚአብሔር የእስራኤልን ታሪክ ይወስድና ወደ ረፍቴ አይገቡም ነው የሚለው። ዋና መርህ ሐሳባችን በዚህ ሳምንት እያጠናን ያለነው ወደ ረፍቴ አይገቡም ነው። ወደ ረፍቴ አይገቡም ያለው ስላላመኑ ነው፣ ስላመጹ ነው። በራሳቸው መንገድ እንጂ በእግዚአብሔር መንገድ እግዚአብሔርን ማምለክ ማገልገል አልፈልጉም። ስለዚህም ወደ ረፍቴ አይገቡም ነው የሚለው። ያንን ትምህርት እንድንወስድ ነው ጳውሎስ የሚፈልገው እኔና እናንተ ወደ ረፍቱ ሳንገባ እንዳንቀር ጳውሎስ ያስተምረናል። ያንን እረፍት በዕብራውያን ምዕራፍ 3 እና 4 ላይ እንዳየነው ከሰባተኛው ቀን ጋር ያያይዘዋል። ያ እረፍት ወደ እግዚአብሔር እረፍት መግባት ከሰባተኛው ቀን ጋር ያያይዘዋል። ያንን የሰባተኛውን ቀን ከእረፍት ጋር ያያይዘውን ቀን ደግሞ ከሶስት ነገሮች ጋር ያገናኛል። ዕብራውያን 3 እና 4 የነኚህ የሶስቱ ነገሮች ምልክት ነው የሚለው። ሰባተኛው ቀን የሰንበት እረፍት ማለት ነው። የመጀመሪያው ሰንበት ፍጹምና የተጠናቀቀ የፍጥረት ምልክት ነው። ሰባተኛው ቀን ወይም ደግሞ ሰንበት ፍጹምና የተጠናቀቀ፣ ፍጹም ማለት ምንም የሚሻሻል የሚጨመር የጎደለው ነገር የሌለው ፐርፌክት ነው። እንደገና ደግሞ የተጠናቀቀ የሚለው ኮምፕሊት ነው። የእግዚአብሔር ፍጥረት ኮምፕሊት መሆኑ፣ ፍጹም መሆኑ፣ ያለቀለት መሆኑ፣ ያ ያለቀ ስጦታ ለአዳምና ለሔዋን እንደተሰጠ ነው። የዚህ ስጦታ ምልክት ነው ሰንበት። ወደ እረፍት አዳምና ሔዋን ሲገቡ የሚሰሩት ሳይሆን የሚቀበሉት ነው፣ ስጦታ ነው። ወደ እረፍት በገቡ ቀን በየሳምንቱ በሚገቡበት ጊዜ እግዚአብሔር ፈጥሮ እግዚአብሔር ይህንን በረከት ሰጠኝ ማለት ነው። ሁለተኛው ዕብራውያን ውስጥ ይህንን የሰባተኛውን ቀን የሚያገናኘው ፍጹምና የተጠናቀቀ የመበጀት ስራ ወይም ደግሞ የደህንነት ስራ ነው፣ ምልክት ነው። ፍጹም የሆነ የተጠናቀቀ የደህንነት ወይም የመበጀት ስራ ምልክት ማለት ነው። እንዴት አድርጎ የደህንነታችን ምልክት ይሆናል? ሰባተኛው ቀን ራሳችንን ዝቅ አድርገን እናያለን። እግዚአብሔር አምላካችን አባታችን ስለ ጸጋህ እናመሰግናለን፣ ስለ ስጦታ ስለ በረከት እናመሰግናለን፣ በነፃ ስለፈወስከን እናመሰግናለን። አሁን ደግሞ በማዕከላችን ተገኝተህ አስተምረን፣ በጌታ በኢየሱስ ስም አሜን። በዘዳግም ምዕራፍ 5 ከ12 እስከ 15 ያለውን ጥቅስ ስናነብ ሁሉንም ለማንበብ ጊዜ የለንም። አልፎ አልፎ ነው የምናየው። የምንፈልገውም በቤታችሁ ማየት ትችላላችሁ። ዘዳግም 5 ከ12 እስከ 15 ነው። እግዚአብሔር አምላክህ እንዳዘዘ የሰንበትን ቀን ትቀድሰው ዘንድ ጠብቅ ይላል። 6 ቀን ስራ፣ ተግባርም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር አምላክህ ሰንበት ነው። እንግዲህ የእግዚአብሔር ሰንበት ነው ብለናል። የኛ አይደለም። ሰንበት ቀን የእግዚአብሔር ነው፣ ለኛ ተሰጠን እንጂ ሰንበት የኛ አይደለም።
ለኛ እንድንጠቀምበት እንድናርፍበት ተሰጠን። አንተ እንደምታርፍ ሎሌህ ገረድህ ያርፍ ዘንድ ይልና ሁሉም በቤት ያለው ዘንድ ሁሉ እንዲያርፍ ነው የሚለው። ቁጥር 15 ላይ አንተም በግብፅ ባሪያ እንደነበርክ አስብ ይላል። እግዚአብሔር አምላክህ በጸናች እጅና በተዘረጋ ክንድ ከዚያ አወጣ። ስለዚህ እግዚአብሔር አምላክህ የሰንበትን ቀን ትጠብቅ ዘንድ አዘዘህ ነው የሚለው። ሰንበትን ቀን አንተ ብቻ ሳትሆን በቤት ያለው በሙሉ ጠብቁ ነው የሚለው፣ አክብር ነው የሚለው። ለምን? ባሪያ ነበርክ በግብፅ። በብርቱ እጅ፣ በጸናች እጅ፣ በተዘረጋች እጅ ክንድ ከዚያ አውጥተዋል። ስለዚህ ከባርነት ያወጣ አምላክ እርሱ ከባርነት እንዳወጣ ምልክት ይሆን ዘንድ ሰንበትን ቀን ጠብቅ ነው የሚለው። እንግዲህ ዘፍጥረት ላይ ሰንበት የፍጥረት ምልክት ነው ብለናል። በኃጢአት ምክንያት እስራኤሎች ወደ ግብፅ ሄዱ። ገና ከነዓንን አልወረሱም። ግብፅ በሄዱበት ጊዜ የአብርሃምን ሃይማኖት፣ የይስሐቅን፣ የያዕቆብን ሃይማኖት ግብፅ ሄዶ ከጣዖት አምልኮ ጋር በተቀላቀለ ጊዜ ሃይማኖታቸው ደብዛውን ነበር ያጣው። ኮንፊውዝድ ነበር የሆነው። በመቶ ዓመታት ውስጥ እዛ በነበሩበት ጊዜ የልጅ ልጅ ሲዋለድ ሃይማኖቱን ልክ ኮንፊውዝ እንደሆነና በብዥታ እያዩት እንደሆነ ነው የምናየው። አሁን ግን ምንድን ነው የሚለው? እኔ ከባርነት ያወጣው አምላክ፣ ከባርነት የመውጣት ምልክት ሰንበት ነውና ሰንበትን ጠብቅ ይላል። አንተም በግብፅ ባሪያ ነበርክ ይላል። አስብ እግዚአብሔር አምላክህ እንዳወጣህ ይላል። ስለዚህ እግዚአብሔር አምላክህ የሰንበትን ቀን ትጠብቅ ዘንድ አዘዘህ ነው የሚለው። ስለዚህ ለእስራኤሎች አሁን ሲናገር ይሄ 10ቱ ትእዛዛት ከመሰጣታቸው በፊት ነው። 10ቱ ትእዛዛት የሚባል ነገር አልተሰጠም። በሙሴ ነው፣ እሱ በሲና ተራራ ነው የተሰጠው። ገና ከግብፅ ሲወጡ ነው። እዚህ ላይ የሚናገረው ምንድን ነው? ዘፍጥረት ዘጸአት 31:13 የበለጠ ያብራራዋል ይህንን ጥቅስ። ዘጸአት 31:13 ለእስራኤል ልጆችም እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጆቻችሁ ምልክት ነውና ሰንበቶችን ፈጽሞ ጠብቁ ይላል። የምቀድሳችሁ ለእስራኤሎች እንግዲህ ከግብፅ የወጡበት ነው። ከግብፅ ባርነት መውጣት ከኃጢአት ባርነት የመውጣት ምልክት ነው፣ ምሳሌ ነው። እስራኤሎችን እግዚአብሔር ከግብፅ ባርነት እንዳወጣ ሰብአዊ ፍጥርን ከኃጢአት ባርነት በክርስቶስ ኢየሱስ አወጣ። ለዚህም ነው እኔ ነኝ የምቀድሳችሁ፣ እናንተ ራሳችሁን ፍጹም ማድረግ አትችሉም። እናንተ ራሳችሁን ንጹህ ማድረግ አትችሉም። እናንተ ራሳችሁን ለእግዚአብሔር ቤት መንግስት ብቁ ማድረግ አትችሉም። ምንም ነገር የላችሁም ነው። ባሪያ ናችሁ፣ ባሪያም ነበራችሁ፣ ከዛ ግን አወጣኋችሁ ነው የሚለው። እኔ የምቀድሳችሁ አምላክ ነኝ። ስለዚህ የዚህ የመቀደስ ምልክት ሰንበት ነውና ሰንበቴን ጠብቁ ነው የሚለው። በእኔ ለመቀደስ ከፈለጋችሁ ሰንበቴን ጠብቁ ነው የሚለው። ይህንን ጠለቅ ብለን እንደገና ለማየት ከፈለግን ወደ ዘሌዋውያን 16:29 እስከ 31 ያለውን ስናነብ ዘሌዋውያን 16:29 እስከ 31 ያለውን ስናይ ይህም የዘላለም ሥርዓት ይሆንላችኋል። በሰባተኛው ወር ከወሩም በ10ኛው ቀን ነፍሳችሁን አስጨንቁ። በእናንተ መካከል የተቀመጠ እንግዳ ሆነ የአገር ሰው ከቶ ስራ አይስራ ይላል። ይህም የዘላለም ሥርዓት ይሁንላችሁ። በዚህ ቀን ትነጹ ዘንድ፣ ልብ አድርጉ፣ ትነጹ ዘንድ ማስተሰሪያ ይሆንላችኋልና በሰባተኛውም ወር ከወሩም በ10ኛው ቀን ራሳችሁን አስጨንቁ። የአገር ልጅም በእናንተ መካከል የተቀመጠው እንግዳ ስራውን ሁሉ አትስሩበት። በእግዚአብሔርም ፊት ከኃጢአታችሁ ሁሉ ትነጻላችሁ። ታላቅ ሰንበት ይሆንላችኋል፣ ራሳችሁንም ታዋረዳላችሁ፣ የዘላለም ሥርዓት ነውና ነው የሚለው።
ይሄ በሰባተኛው ወር በ10ኛው ቀን የሚለው የስርየት ቀን ነው ለእስራኤሎች። በዓመት አንድ ጊዜ የሚሆን የስርየት ቀን ነው። ይህ የስርየት ቀን ትልቅ በዓል ነው ለእስራኤሎች፣ ትልቅ ቀን ነው። ያንን ትልቁን ቀን ከሰባተኛው ቀን ጋር ያመሳስለዋል። ለእናንተ ሰንበት ነው፣ ያ ቀን ለእናንተ ሰንበት ነው ይላል። ያ ፈጽሞ የምታርፉበት የተቀደሰ የሰንበት እረፍት ነው ይላችኋል። ይሄ የስርየት ቀን ለእናንተ የተቀደሰ የሰንበት እረፍት ነው ይላቸዋል። ይሄ የስርየት ቀን ምንድን ነው ሪሊ ብለን በምናይበት ጊዜ በዘሌዋውያን 23 ከ26 ከ32 ያለውን ማንበብ እንችላለን። ቁጥር 26 ሳነበው እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በዚህ በሰባተኛው ወር በ10ኛው ቀን የማስተሰሪያ ቀን ነው፣ የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁንም አስጨንቁ፣ ለእግዚአብሔርም የእሳት ቁርባንን አቅርቡ ነው የሚለው። ከዛ ቁጥር ወደታች ወርዳችሁ 32 ስታዩ የቅዱስ የሆነ የሰንበት እረፍት ነው የሚላችሁ። ከዛ በኋላ from evening to evening አክብሩ ነው የሚለው። ያ ማለት ከምሽት ወደ ምሽት፣ ከፀሐይ ግባት ወደ ፀሐይ ግባት ማለት ነው። ዘፍጥረትን ስናይ ከፀሐይ ግባት ወደ ፀሐይ ግባት። ይህንን የስርየት ቀን ከሰንበት ጋር ያገናኘዋል። ይሄ የስርየት ቀን ምንድን ነው? የስርየት ቀን በዓመት አንድ ጊዜ ሊቀ ካህኑ ወደ ቤተ መቅደስ ይገባና እስራኤሎች በዓመት ሙሉ የሰሯቸውን ኃጢአቶች በቤተ መቅደስ ላይ የተከማቸውን ከዛ ከቤተ መቅደስ የሚያወጣበትና ጠቅላላ እስራኤሎችን ኃጢአት ይቅር ጠቅላላ የሚፍቅበት ቀን ነው። ብሎት አውት የሚያደርግበት ጊዜ ነው። እግዚአብሔር አላስተውሰውም ኃጢአታችሁን የሚልበት ቀን ነው። ጠቅላላ ከእስራኤል ካምፕ ኃጢአታቸው የሚወገድበት ቀን ነው። ያ የሚወገደው በራሳቸው ብርታት ወይም በራሳቸው ኃይል በስጋቸው ሳይሆን ሙሉ በሙሉ ካህኑ ይዞ በሚገባው በበጉ ደም ነበረ። ያ ደም ነበረ መመኪያቸው። ያ ደም ነበረ ለነሱ ዋስትናቸው። ያ ደም ነበረ ጠቅላላ የኃጢአት ይቅርታ የሚሰጣቸው፣ ኃጢአታቸውን ጠቅላላ የሚሰርዘው፣ እንዳይታሰብ የሚያደርገው ያ ደም ነበረ። ያቺ ቀን ነው እግዚአብሔር የሰንበት እረፍት ነው የሚለው። ስለዚህ በዚህ ቀን እስራኤሎች ሁለት ነገር ነበር የሚያደርጉት። አንደኛ ራሳቸውን ያስጨንቃሉ። አፍሊክት the soul ይላል እንግሊዝኛው። ራሳቸውን ሪሊ ትክክለኛውን ኦሪጂናሉን በምናይበት ጊዜ ራሳቸውን ዝቅ ማድረግ ማለት ነው። humble ራሳቸውን ዝቅ ማድረግ። በፊልጵስዩስ ምዕራፍ 3 ቁጥር 3 ላይ በስጋችን አንመካም ይላል ጳውሎስ። በክርስቶስ ኢየሱስ ደስ ይለናል፣ በስጋችን አንመካም ነው የሚለው። ያ ነው ራስን humble ማድረግ። በራስ ጽድቅ፣ በራስ ብርታት፣ በራስ ኃይል፣ በራስ ስራ አንመካም ማለት ነው። የስርየት ምልክት ወይም ደግሞ የስርየት ትርጉም ሙሉ በሙሉ በተፈጸመው በክርስቶስ ኢየሱስ በሱ እንጸድቃለን ማለት ነው። ለክርስቶስ ይዘን የምንመጣው ነገር የለም። ለእግዚአብሔር ይዘን የምንመጣው ነገር አንዳችም የለም ራሳችንን ብቁ የሚያደርግ። ስለዚህ ሙሉ በሙሉ ክርስቶስ በሰራው በፈጸመው ባደረገው በሱ ነው የምንመካው ማለት ነው። ያ ነው humble ማለት። በዛ የስርየት ቀን ያንን ነው እስራኤሎች የሚያደርጉት። ስለዚህ የሰንበት እረፍት በሚልበት ጊዜ ሙሉ በሙሉ ክርስቶስ ባደረገው በእርሱ መመካት ማለት ነው። በስጋችን፣ በስራችን፣ በማንነታችን የምንመካው ነገር አይደለም። ስለዚህ ይህ የሰንበት እረፍት በምንልበት ጊዜ ወይም መጽሐፍ ቅዱሳችን በሚልበት ጊዜ ወደ 7ኛው ቀን እረፍት ስንገባ ሙሉ በሙሉ ደህንነታችን የተረጋገጠው በክርስቶስ ነው ማለት ነው። ስለዚህ ሁለተኛው ነገር እስራኤሎች የሚያደርጉት ሙሉ በሙሉ በዛ ቀን ያርፋሉ። ስራ አይሄዱም፣ ስራ አይሰሩም። ራሳቸውን ዝቅ ያደርጋሉ፣ ያዋርዳሉ። የክርስቶስን ጽድቅ ሙሉ በሙሉ በደሙ
በበጉ ደም እንደሚተማመኑ በዛ ይቀበላሉ። በሁለተኛ ደረጃ ደግሞ አንዳቸውም ስራ አይሄዱ፣ የራሳቸውንም ስራ አያደርጉም። በዛ በተቀደሰው ቀን ወደ እረፍቱ ነበር የሚገቡት። ስለዚህ ጳውሎስ በገላትያ 2:20 ምንድነው የሚለው? እኔ ሳልሆን ክርስቶስ ነው የሚለው። ሰው ወደ ሰንበት እረፍት መግባት ማለት እኔ ሳልሆን ክርስቶስ ማለት ነው። እኔ ከክርስቶስ ጋር ሞቻለሁ፣ ከእንግዲህ በኋላ የምኖረው እኔ አይደለሁም ክርስቶስ ነው ማለታችን ነው። ወደ ሰንበት እረፍት በምንገባበት ጊዜ እግዚአብሔር በክርስቶስ የፈጸመውን ያንን ደህንነታችን ያንን መበጀታችንን መቀበላችን ማለት ነው። የዛ ምልክት ነው። ለዚህም ነው ሰይጣን ያንን እንዳናይ ያንን ክርስቶስ የፈጸመውን ትልቁን ምስጢር እንዳናይ የሚጋርድብን። እስራኤሎች በስርየት ቀን አይ ዛሬ ይሄ አይደለም ቀኑ አልፈልግም፣ ዛሬ 10ኛው እግዚአብሔር ያለው 7ኛው ወር 10ኛው ቀን ነው፣ ግን አይ እኔ በ11ኛው ቀን ሄዳለሁ ብል ከእግዚአብሔር መንግስት ውስጥ የለም ያ ሰው። ያ ነው መጽሐፍ ቅዱስ የሚናገረው። በእግዚአብሔር መንግስት ውስጥ ለመሆን በዛች ቀን እግዚአብሔር ባላት ቀን በዛ ውስጥ ነው ማረፍ ያለባቸው። ስለዚህ እኔና እናንተ ዛሬ እግዚአብሔር 7ኛውን ቀን እረፉ ሲል በዛ እሱ ባለው ቀን እንጂ እኛ በመረጥነው ቀን አይደለም። ብዙ ሰዎች የተለያየ ምክንያትና ትርጉም ይሰጣሉ የሚፈልጉትን ቀን ለማክበር። ከነኛ ውስጥ አንዱ እሁድ ነው። አንዳንዶቹ ሰኞም፣ ማክሰኞም፣ ሮብም የፈለከውን ቀን ይላሉ። ምርጫቸው ነው። እግዚአብሔር ምርጫችንን ይጠብቃል። ነገር ግን የእግዚአብሔር ምርጫ የእግዚአብሔር ፈቃድ ይሄ ነው። የራሳችንን ፈቃድ እንከተል፣ የእግዚአብሔርን ፈቃድ እንከተል። አሁን ምርጫው እሱ ነው። የእግዚአብሔር ፈቃድ ምንድነው? በ7ኛው ቀን ወደ እረፍቱ እንድንገባ ነው የሚፈልገው እንጂ ወደ እረፍቴ አልገቡም ከሚባሉት ወገን እንድንሆን እግዚአብሔር አይፈልግም። ወደ እረፍቴ ገብተዋል ከሚሉት ነው። ወደ እረፍቴ ገብተዋል ስሉ እነኚህ ሰዎች እኔ ፈጣሪ መሆኔን፣ እኔ ቀዳሻቸው የምቀድሳቸው የማድናቸው መሆኔን ተቀብለው በእኔ አርፈዋል ማለቱ ነው። ወደ እኔ እረፍት አልገቡም፣ ወደ እረፍቴ አልገቡም ሲል እኔም ፈጣሪ መሆኔን አልተቀበሉም፣ ራሳቸውን ፈጣሪ አድርጎ የኔን ቦታ ወስደዋል፣ የፈለጉትን ነው የሚያደርጉት እያለ ያለው። እኔ የሰጣቸውን ቀን ሳይሆን እነሱ የፈለጉትን ቀን እያደረጉ ነው ማለት ነው። እኔ ሳልሆን የምቀድሳቸው በራሳቸው ብርታትና በራሳቸው ኃይል የእግዚአብሔርን መንግስት ለመውረስ ይመኛሉ ወይም ደግሞ ይሻሉ ማለት ነው። እኔና እናንተም እግዚአብሔር አምላካችን ከሆነ ወደ 7ኛው ቀን እንገባለን። እግዚአብሔር ፈጣሪያችን ከሆነ ወደ 7ኛው ቀን እናርፋለን። እግዚአብሔር የሚቀድሰን፣ እግዚአብሔር የሚያድነን፣ ከኃጢአት ባርነት አውጥቶ ለመንግስቱ ብቁ የሚያደርገን በእኛ ሳይሆን ሙሉ በሙሉ በተፈጸመው በክርስቶስ ደም ከሆነ ወደ ሰንበት እረፍት እንገባለን። ስለዚህ እነኚህ ሁለቱን ነገሮች ይዘን እንድንኖር ነው እግዚአብሔር የሚፈልገው። ይህንን ስንቀበል ሸክሙን ተቀበል ማለት ነው። ቀንበሩን ተቀበል ማለት ነው። ደቀ መዝሙሩ ሆን ማለት ነው። ምክንያቱም ደቀ መዝሙር ማለት የአስተማሪውን የመሪውን ዱካ የሚከተል ነው። ክርስቶስ ይህንን ነው ያደረገው በዚህ ምድር በነበረበት ጊዜ። የክርስቶስ እግዚአብሔር ባለው በአብ ፈቃድ ነው። እኔ ከራሴም አንዳች ነገር አላደረኩም ነው የሚለው። የላከኝን የአባቴን ፈቃድ ልፈጽም እንጂ ነው የሚለው። እኔና እናንተም የራሳችንን ፈቃድ የምንፈጽም ሳንሆን የላከንን የክርስቶስን ፈቃድ ማድረግ ያለብን። የእሱ ፈቃድ የአብን ፈቃድ መከተል ነው። ያም ሙሉ በሙሉ በሱ ማረፍ ነው። ወደ ረፍቱ እንድንገባ ነው። ወደ ሰንበቱ እንድንገባ ነው። ትላንትናው እንዳልኩም ይህች ሰንበት በመጨረሻው ጊዜ ዓለምን ለሁለት የምትከፍል ትሆናለች። ወይም በራሳቸው ፈቃድ የሚሄዱ ወይ በእግዚአብሔር ፈቃድ የሚሄዱ ለሁለት ነው የምትከፍለው። ሌላ ነገር አይደለም የሚሰነጥቀው ዓለምን። ይሄ ነው 7ኛው ቀን ነው የሚሰነጥቀው። ስለዚህ ወገኖች ይህንን እግዚአብሔር ለኔና ለእናንተ የሰጠንን በረከት ነው። ይሄ ስጦታ ነው። እግዚአብሔር 7ኛውን ቀን ሰጥቶናል። ከፀሐይ ግባት እስከ ፀሐይ ግባት ያንን በረከት ሰጥቶናል። ያንን በረከት እየተለማመድን በዛ በረከት ውስጥ እንድንሆን በሱ ከለላ ውስጥ እንድንሆን
እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን እናመሰግናለን ስለምታስተምረን። ኃጢአት በደላችንን አለማመናችንን አንተ ይቅር በል። በራሳችን እንዳንመካ በራሳችን መንገድ እንዳንሄድ ጌታ ሆይ ጠብቀን። የተሳሳትነውም ነገር ካለ አንተ ይቅር ብለህ ወደ መስመርህ እንድታስገባን እንለምንሃለን። በነገር ሁሉ ከኛ ጋር ሁን፣ በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።